ፓልመር እንግዲህ ደረሰ በቃ መጣልን ባርሳ አለቀለት አርሰናል በቃ ይደበቅ ምናምን ብለውን ሳይጨርስ እሱ ፈራ መሰለኝ ማንንም ሳያየው አውራጣቱን የግራ አውራጣቱን አውቆ እንደዚህ ነው የሰበረዋል ግን አይመለስም እኔ አላምነውም የቼልሲን አሰልጣኝ ሊመለስ ይችላል የግራ አውራጣት ጉዳት ያን ያህል በጣም ከፍተኛ ጉዳት ብያራስብም ግን እቺ ታክቲካቸው ተመስለኛለች አይጫወትም ይሉንና ሳይ ይገባል አናምናችሁ እኔ ጨዋታውን ላይን-አፑን እስከማይድረስ እኔ ፓልመር ተጎድቷል ብያራስብም ግን አንድ ነገር ላውራችሁ ዝም ብላችሁ ላይን-አፕ እዩት ይህ የቼልሲ ምርጥ አሰላለፍ አሁን ካላችሁ ስኳድ ውስጥ ምርጥ አሰላለፍ ነው ግን አንድ ነገር ተገንዘቡ ቼልሲ አዲስ ኦነርሺፕ ካገኘ በኋላ ወደ 2 ቢሊዮን ፓውንድ ነው ያወጡ 2 ቢሊዮን አስቡት በህይወታችን አብዛኞቻችን በህይወታችን ይሄን ብር አናየውም ከመስማት ውጪ ማለት 2 ቢሊዮን ፓውንድ ነው ያፈሰሱበት ግን አሰላለፉን ዝም ብላችሁ እዩት ጄምስን አትቁጠሩት ኩክሬያን አትቁጠሩት ምክንያቱም ከአዲሱ ኦነር በፊት የመጡ ስለሆነ ማለት ሌሎቹን ግን ዝም ብላችሁ አሰላለፋቸውን ብታያቸው አሰላለፉን 3 ተጫዋች ማን ብትመርጡ ነው በቃ ይሄ ተጫዋች አሪፍ የምትሉት ፓልመር 40 ሚሊዮን ፓውንድ ስታቪዮ ዊሊያምስ ከብራዚል ፓልሜራስ ያስፈርሙት 29 ሚሊዮን ፓውንድ ነው የከፈሉ ግን እስከ 55 ሚሊዮን ያድጋል ቀስ እያለ ማለት ነው አድቫንስ ምናምን ስላለው ከዛ ካይሴዶን ስትጨምሩበት ካይሴዶ 115 ሚሊዮን ፓውንድ በአጠቃላይ የሶስቱን ብትደምሩት 200 ሚሊዮን ከ220 ምናምን ሚሊዮን የሚዘል አይመስልም in the long term ማለት 210 ሚሊዮን ምናምን አካባቢ ነው የሚሆነው 1.8 ቢሊዮን ዶላሩ የት ገባ ኦር ፓውንዱ እኔ ቼልሲ የአሜሪካ ሲስተም ነው እንደዚህ ሀፍታም ሰዎች ምናምን የማይረባ ብር ምናምን ኢንቨስት አድርገናል ይሉና ከዛ ከሰርን ይላሉ በቃ ታክስ መሸወጃ ማለት ነው እኔ ቼልሲዎች አጣሩ ይሄን ነገር 2 ቢሊዮን ወጣበት ቡድን አይመስልም በጭራሽ እንዴት ነው ይሄ 2 ቢሊዮን ወጣበት ብትሉኝ እንዴት ነው ማመን እኔ ይሄን እንትን በጣም ነው የሚያሳዝን የምር ነው የምልህ ገርናቾ ያን ያህል መውጣት አልነበረበትም 50 ሚሊዮን 60 ሚሊዮን ምናምን ጊግንስ something ከዶርትመንድ ያመጡት ተጫዋች it's like ያሳዝናል ቼልሲዎች አጣሩ ይሄን ነገር እንጂ ስካም ተደርጋችኋል በጣም ነው የተሸወዳችሁት የሆነ ሰው ሸውሯችኋል እንጂ 2 ቢሊዮን የሚያወጣት ቡድን የላችሁም